ከማህፀን ውጭ እርግዝና ምንድነው? የላብራቶሪ ምርመራዎች ውስጥ ምንድናቸው? ከማህፀን ውጭ እርግዝና ወይም ኤክቶፒክ ፕሬግናንሲ የምንለው የተፈጠረው ጽንስ ማህፀን ውስጥ ማደግ ሲገባው ነገር ግን እሱን ይተውና የማህፀን ቱቦ ወይም ፋሎፒያን ቲዩብ የምንለው የማህፀን ጫፍ ላይ ኦቫሪ ላይ ማደግ በሚጀምርበት ሰዓት ነው ማለት ነው። ከዚህ ጋር ተያይዞ ማንኛውም ልምድ ካላችሁ ኮሜንት ሴክሽን ላይ አሳርፉልኝ። ታዲያ በዚህ ጊዜ ፔሪድ ይቀራል፣ ሂፕ ወይም ዳሌ አካባቢ ላይ ከፍተኛ የሆነ ህመም ይሰማችኋል፣ እንዲሁም የብልት መድማት ሊታይ ይችላል ማለት ነው። በዚህ ጊዜ ወደ ላብራቶሪ የሚታዘዘው ምርመራ ሴረም ቤታ ኤችሲጂ የምንለው ነው። ቤታ ኤችሲጂ የእርግዝና ሆርሞን ነው። የሚለቀቀው በፕላሴንታ ወይም በእንግዴ ልጅ አማካኝነት ነው። ታዲያ የጤነኛ እርጉዞች የዚህ ቤታ ኤችሲጂ መጠናቸው በየ72 ሰዓታቱ ስለሚጨምር እንደዚህ አይነት ግራፍ ይኖረዋል። ነገር ግን በኤክቶፒክ ፕሬግናንሲ ጊዜ የዚህ ሴረም ቤታ ኤችሲጂ መጠን ፍላክቹዌት ያደርጋል ወይም ፓተርኑ ይለያያል። ስለዚህ ግራፉ ይህንን ሊመስል ይችላል ማለት ነው። በተጨማሪም ደግሞ ሴረም ቤታ ኤችሲጂ ከፍ ብሎ ነገር ግን አልትራሳውንድ ላይ ማህፀን ውስጥ ምንም አይነት ጽንስ ካልታየ ይሄም ሌላ አንዱ ጠቋሚ ነገር ነው ማለት ነው።